ከአንዲት ሴት ጋር ስተት ሰራ። ባለ ትዳር ሆኖ አንድ ቦታ ሆኖ ጠጥቶ ምናምን የሚሳሳተው ስተትና ሆን ብሎ ደውሎ ቀጠሮ ይዞ ሩም ይዞ የሚያደርገው ነገር እሷን መውደቃት ሆን ብሎ ፕላንድ ነው። የፈጣሪ ፈቃድ እንዳልሆነ አምላክን እንደሚያስቆጣ አውቆ የሚያደርገው ነገር እሱ አመጻ ይባላል እና ቅጣቱም ከባድ ነው። አሁን እኔ በተፈጥሮዬ ራሴን ከማንም ሰው ጋር አላወዳድርም። እንዲህ በውድድር በምሁርነት ከምሁራን ጋር ወይ ከዚህ ጋር እንደዚህ ማወዳድረው ሰው የለም። ግን እወዳድራለሁ። የምወዳድረው ከማጋ ነው? ትናንትና የነበረው ዶክተር ወዳጄንና ዛሬ ካለው ጋር አወዳድረዋለሁ። ምክንያቱም ከትናንትናው መብለጥ አለበት፣ ዛሬ መሻል አለበት። በባህሪው፣ በእውቀቱ፣ ባነጋገሩ፣ በሁሉ ነገር የትናንትናው እሱ የዛሬው እሱ የትናንትናው መብለጥ አለበት። ይሄንን ለማድረግ በየቀኑ ለመሻሻል የተሻለ ሰው ለመሆን ይሄ ያስፈልጋል። ስተትሽን እያረምሽ ኢንቴንሽናሊ ሆን ብሎ ማደግ ያስፈልጋል። ስለዚህ ዴሊበሬት ነው የሚሆነው፣ ታስቦበት ነው የሚያደርገው። ሰዎች ስተት ሰሩ እንበል ለማስረዳት ያህል አንድ ሰው ለምሳሌ ከአንዲት ሴት ጋር ስተት ሰራ። ባለ ትዳር ሆኖ አሁን ሁለቱ ስተት ይለያያል። አንድ ቦታ ሆኖ ጠጥቶ ምናምን የሚሳሳተው ስተትና ሆን ብሎ ደውሎ ቀጠሮ ይዞ ሩም ይዞ የሚያደርገው ነገር እሷን መውደቃት ሆን ብሎ ፕላንድ ነው፣ ኢንቴንሽናል ነው፣ አስቦበት ነው። እንደ ብርጭቆ ከእጅ ላይ የሚወድቅ አይደለም እና ፕላንድ ነው። እሱኛ ሚስቴክ አይደለም፣ ሆን ብሎ የተደረገ ነው። በመንፈሳዊ ዓለምም ይሄ ሳናውቅ በስህተት የሚባለው አይደለም። ሳናውቅ በስህተት የሚባለው ኢንቴንሽናል አይደለም። አውቀን በድፍረት የሚባለው ግን ኢንቴንሽናል ነው። አመጻ ይባላል። ሆን ብሎ ሰው የፈጣሪ ፈቃድ እንዳልሆነ አምላክን እንደሚያስቆጣ አውቆ የሚያደርገው ነገር እሱ አመጻ ይባላል እና ቅጣቱም ከባድ ነው። ስለዚህ ኢንቴንሽናሊቲ ይሄ ነው። ሆን ብሎ ማድረግ እና ተሳስቶ ማድረግ። ስናድግም ደግሞ ነገሮችን ስናደርግ እግረ መንገድ የምናደርገው እንደ ዘበት የምናደርገውና አስበንበት ሆን ብለን የምናደርግበት ይለያያል ማለት ነው። በጣም እንደውም እዚሁ ጋራ በተለይ ሰዎች ይሄ ከፍቅር ህይወታቸው ጋራ ሰዎች የሚያደርጉላቸው ነገር መጀመሪያ የሚያዩት ሞቲቭ ነው ወይ ደግሞ እንዴት ነው የሚለውን ነው ይባላል። አሁን አንድ የኔ ፍቅረኛዬ ድንገት እየሄደ መንገድ ላይ አበባ ሳይዊ አበባ ልግዛልሽ ብሎ ገዝቶ ቢሰጠኝና ከጠዋት ጀምሮ ዛሬ ለሷ አበባ መግዛት አለብኝ፣ የት ነው የምገዛው፣ ቆንጆ አበባ የት ነው የሚገኘው ብሎ አስቦ ፈልጎ አበባውን አምጥቶ ቢሰጠኝ እነዚህ ሁለቱ ነገሮች ይለያያሉ። ምክንያቱም ያ አንዳንዴ ያለ አይደል ማሰቡ ራሱ በቂ ነው የምንለው ከስጦታው በላይ ማሰባቸውን ሰዎች ሆን ብለው ነገሮች ማድረጋቸውን እናገዝፋቸዋለን። እና ስለ ሆን ብሎ ማድረግ ይሄን ያህል ካነሳን በህይወት ውስጥ ሆን ብለን ማድረግ ያለብን ነገሮች አሉ። እስኪ ስለነሱ ደግሞ እናውራ። ምንድን ናቸው? ምንድነው ህይወታችን ላይ ወሳኝ ሆኖ ሆን ብለን ተዘጋጅተን አቅደን አስበን ማድረግ ያለብን? በጣም ጥሩ ያስረዳሽበት መንገድ ግን በጣም አስረዳሽልኝ እኮ በቃ ተገላገልሽ። ይሄ በስጦታው ያረክሽው በስጦታው የመጣሽው ምሳሌ መንገድ ላይ ድንገት አግኝቶ የሚሰጣትና ከጠዋት አስቦበት ገዝቶ የሚያመጣው በጣም ልዩነት አለውና በቃ በደንብ አስረዳሽልኝ። አመሰግናለሁ። እሺ አመሰግናለሁ ዶክተር። እሺ እንግዲህ ሆን ብሎ ስለማድረግ እነዚህ ነጥቦች ካነሳን የተለያዩ ሰዎች ደግሞ በህይወታቸው ሆን ብለው ማድረግ አለባቸው ብለን ያዝናቸው ነጥቦች አሉና የመጀመሪያችን የሚሆነው ምንድነው? ራስን ማወቅ ወይም ደግሞ ሰልፍ አዌርነስ የምንለው ነው። እስኪ ስለሱ ደግሞ እናንሳ። ይሄ እኔ በጣም አስፈላጊ ነው። የአንድ ሰው ትልቅ ዕውቀት በጣም ትልቅ ዕውቀት ራስን ማወቅ ነው። አሁን አይመስልም አይደለም? ሰልፍ አዌርነስ ራስን ማጥናትና ራስን ማወቅ በጣም ትልቅ ዕውቀት ነው። እንዴት ነው ራሳችንን የምናውቀው? ስሜቶቻችን ምንድነው? የሚያናድደኝ ምንድነው? የሚያሳዝነኝ የሚያስደስተኝ ነገር ምንድነው? ወዲያው ወርዶ ከደስታ ወርዶ የሚጥለኝ ምንድነው? የሚያስቆጣኝ ምንድነው? የሚያናድደኝ ነገር ምንድነው ብለን እናጠናለን። ኢሞሽናችንን እናጠናለን ሰልፍ አዌርነስ ላይ። ከዛ
ሐሳባችን እናጠናለን። ብዙ ጊዜ እኔ የማስበው ስለምንድን ነው ሐሳቤን የሚይዘው አብዛኛውን ጊዜ ምንድን ነው? ከአልጋ ተኝተሽ ስትነቂ አልጋ ላይ ትንሽ ቆየት እንላለን አይደል? በዛ ሰዓት ምንድን ነው የምታስቢው? ምን አይነት ሐሳቦች ናቸው የሚመጡብሽ? እኔ ጋር የሚመጡ ሐሳቦች አንዳንዶቹ የሚያስቸግሩኝ ሐሳቦች፣ አንዳንዶቹ ደግሞ ጥሩ የሆኑ ሐሳቦች ምንድን ናቸው? ባዘር የሚያደርጉኝ የሚያስደስቱኝ ሐሳቦች ምንድን ናቸው? መኝታዬ ላይ የማስበው ሐሳብ ምንድን ነው? ስለዚህ ኢሞሽናችን እናጠናለን፣ ኮግኒሽን እናጠናለን፣ ሐሳባችን እናጠናለን። የሚያስጨንቁኝ ነገሮች ምንድን ናቸው? ሳላውቀው ፍርሃት ይለኝ ከሆነ ለምንድን ነው ፍርሃት የሚለኝ? ሳላውቀው ጭንቅ የሚለኝ ነገር ምንድን ነው? ስለ ልጆች ያስባለሁ ሳላውቀው፣ ሳብኮንሽስሊም ስለምናስብ ነው። ስለዚህ የሚያስጨንቀኝ ነገር ምንድን ነው? ይሄም ሰልፍ አዌርነስ፣ ራስን ማወቅ። ምኞቴ ግን ምንድን ነው? ምንድን ነው የምመኘው? በጣም የምፈልገው ነገር ምንድን ነው? ባለፈው ሳምንት እንደነበረ ምኞቴ ምንድን ነው? የምፈልገው ነገር ምንድን ነው? ህልምሽን ንገሪኝ ብዬ ብልሽ ምንድን ነው የምትነግሪኝ ህልም? ይሄም ራስን ማወቅ ነው። እና ራሳችን እናጥናን። ማን ነኝ እኔ? ከየት ነው የመጣሁት? እንዴት ነው የማስበው? ስሜቴ እንዴት ነው? ምኞቴ ምንድን ነው? ፍላጎቴ ምንድን ነው ብሎ ራስን ማወቅ ሰልፍ አዌርነስ። ይሄንን ግን እንዳጋጣሚ ሳይሆን ሆም ብለን ኢንቴንሽናሊ ይሄን ሰውዬ ማጥናት አለብኝ። በደንብ ካወቅኩት ጥሩ ነው። ጥሩ እውቀት ነው። ትልቅ እውቀት ነው። ምናልባት የሚረዱ ነገሮች ይኖሩ ይሆን ዶክተር? ራሳችንን ለማወቅ ምንድን ነው የምፈልገው? እኔ ማን ነኝ? ምንድን ነው የሚያስፈልገኝ? የሚሉትን እነዚህን ነገሮች ለማወቅ ራሳችንን ለማጥናት ልክ ሌላ ነገር እንደምናጠናው ጊዜ ሰጥተን እንደምናጠናው በደንብ ቁጭ ብለሽ ነው የምታጠኚው። በደንብ እያሰብሽ እንዴት ነው ኢሞሽኔ፣ ስሜቶቼ፣ ሐሳቤ እንዴት ነው፣ መግባት መውጣቴ እንዴት ነው ብለሽ ጊዜ ሰጥተሽ ነው የምታጠኚው። ቁጭ ብለሽ ሜዲቴት እያደረግሽ እያሰላሰልሽ ነው የምታጠኚው። እና ያናጠናና ከዛ ደግሞ ሰዎች ደግሞ እንዴት ነው የሚያዩኝ? እኔን ፐርሴፕሽናቸው ምንድን ነው የሚመስላቸው? ሲያዩኝ ትሁት ነው የሚመስላቸው? ትዕቢተኛ ነው የሚመስላቸው? የሰዎች ፐርሴፕሽንስ እንዴት ነው ብለሽ ደግሞ ትጠይቂያለሽ። ልክ ሰዎች ስለ እኔ ምን ይላሉ እንደሚለው እንደዛ የሰዎችን አመለካከት ደግሞ ታጠኛለሽ። እና የተሳሳተ ከሆነ ታስተካክያለሽ። የሚመስላቸው ከሆነ ያ የሚመስላቸው ነገር አንቺ ያልሆንሽው የሚመስላቸው ከሆነ ታስተካክያለሽ። ከዛ መኖርሽን ታውቂዋለሽ። እሱም ይጠናል። አንዳንድ ጊዜ በህይወታችን ድንገት ፋይንድ አውት የምናደርጋቸው ነገሮች፣ የምናውቃቸው ነገሮች በጣም ያስገርማሉ። እኔ ገጠመኝን ልንገርሽ። ካናዳ ነው፣ ቫንኮቨር የሚባል ከተማ ነው። በጣም ቆንጆ ከተማ ነው። እና ለሆነ ፕሮግራም ይዤ ላዝናናችኋልና የጠራን ሰው ይዞን ሄደ። 2 ሴቶች አሉ፣ እኔ ያለው አንድ ሌላ ሰው አለ። ይዞን ሄደና እንደ ጫካ ነገር ነው። ከዛ በጣም ትልቅ ገደል ነው። ገደሉ በጣም ጥልቅ ነው። ግን ከዚህ እስከዛ ድረስ ድልድይ አለ። ድልድዩ በእንጨት ነው የተሰራው፣ በገመድ ነው የተሰራው። ረዥም ነው ደግሞ ድልድዩ። እንደዚህ ደግሞ ይላል። ከዛ አሁን በዚህ ነው የምንሻገረው አሉኝ። በጣም አስተማማኝ ነው፣ ከብረትም የበለጠ በገመድና በእንጨት የተሰራ በጣም አስተማማኝ ነው አሉ። አልቻልኩም መውጣት በፍጹም። ከዛ አሁን እኔ የከፍታ ፍርሃት የአክሮፎቢያ የሚባለው አታውቀውም ነበር እስከዛ ጊዜ ድረስ። ከዛ እንዲህ ገደሉን ሳይ እኔ አልወጣም አልኳቸው። በኋላ በስንት መከራ ተለምኜ ሴቶቹ የለመዱት ስለሆነ ሮጡበት፣ ድልድዩ ላይ እየሮጡ ሄዱ። እንደዚህ እየሮጡ ተሻገሩት። ከዛ እንዲህ ይጫወታሉ ጭራሽ። ከዛ እኔ ገደሉ እንደዚህ ያየዋለሁ። በስንት መከራ መሰለሽ የወጣሁት። አሁን ይሄ አክሮፎቢያ ይባላል። አክሮፎቢያ የከፍታ ፍርሃት ነው። እና እንደዚህ ስታይ ገደሉን የምትፈሪው ነው። ኤሮፎቢያ የለብኝም፣ በፕሌን ሲሄድ ስጋት የለብኝም። ይሄኛው ፎቢያ እንዳለብኝ ግን አላውቅም ነበር። ስለዚህ ስለ ራስሽ ፋይንድ አውት የምታረጊያቸው አንዳንድ ነገሮች ከዛ ወይ ጉድ እንዲህ ነበር እንዴ ትያለሽ። በትንሽ መንፈሳዊ ሞቅታ የነበርኩበት ዘመን ላይ እኔ ሰው ላይ መፍረድ ነበር። እንዴት እንደዚህ ትሰማላችሁ? እንዴት ይሄንን ታያላችሁ? እንዴት ይሄንን ታረጋላችሁ? ምናምን ነበር። ከዛ ቆይቶ
የራሴን ድካሞች ፋይንድ አውት ሳረግ ወይ ለካ በጸጋ ነው እንጂ ለካ ሳይና ድካሜን ሳይ ማለት ለመውደቅ ያለኝ ፖሲቢሊቲ በጣም ሃይ እንደሆነ ሳይ ጀጅ ማድረግ ተውኩኝ፣ መፍረድ ተውኩኝ። በቃ በጸጋ ብቻ እንደሆነ አወኩኝና ስለራሳችን ፋይንድ አውት የምናደርጋቸው ነገሮች ቆይተን በጣም አስገራሚ ናቸው። በጣም እንደውም አንድ ፈላስፋ ምን ሲል አነበብኩኝ መሰለ፣ ሰዎች ብዙ ጊዜ የሚሆኑት ማንነታቸው ራሳቸው ነን ብለን የሚያስቡትንም አይደለም፣ ሰዎች ደግሞ ስለነሱ ናቸው ብለው የሚያስቡትንም አይደለም። ግን ደግሞ ምንድነው የሚሆኑት? ምናልባት ያ ሰው ስለኔ ናት ብሎ ያስባል ብለው የሚያስቡትን ነው። እኔ አሁን ለምሳሌ እኔ ራሴንም አይደለሁም፣ አንተም ደግሞ ጵንኤል ናት ብለህ የምታስበውንም አይደለሁም። ምናልባት ግን ዶክተር ጵንኤል ናት ብሎ ያስባል ብዬ ራሴ ማስበውን ነገር ለመሆን እጥራለሁኝና ያ ነገር ህይወት ላይ ችግር ያመጣል። አሁን ያልካቸው ነገሮች መፍትሄ ይሆናሉ። አንደኛ ራሴ ምንድነኝ ብሎ ማሰብ፣ ሁለተኛ ግን መጠየቅ። ብዙ ጊዜ ሰዎች በግምት ነው። አሁን ዶክተር ጵንኤል እንደዚህ አይነት ሴት ናት ብሎ ያስባታል ብዬ ማስባትን ሴት ለመሆን መጣር አንተ ከምታስባት ጵንኤል ጋር ሊጋጭ ይችላልና አካባቢያችን ላይ ይሄ መጠየቅ ያልከው ሰዎች ስለኛ ምን እንደሚያስቡ ምን አይነት ሰው ናቸው ብለው እንደሚረዱ ሰዎችን መጠየቅ በራሱ ራሳችንን በደንብ እንድናውቅ ያደርገናል ብዬ አስባለሁ። በጣም ጥሩ ፖይንት ነው። ፐርሴፕሽን ላይ እኔ ምን አስታውሳለሁ፣ አንድ ጊዜ የሆነ ቸርች ውስጥ ነው፣ አሜሪካ ውስጥ ነው፣ እና ልጅቷ የመጨረሻ ዘናጭ ነች። ቅብጥብጥ ያለች ደግሞ ቅብጥብጥ ያለች። ከዛ አሁን ማንም ሰው እሷን አይቷት በቃ የሆነች ከወንዶች ጋር የምትዞር ምናምን ትመስልሻለች። ቀርበሽ ስታያት ምናልባት ቤተክርስቲያን ውስጥ ያለችው የመጨረሻው ጨዋ ልጅ እሷ ነች። የመጨረሻዋ ዲሲፕሊን ጨዋ እሷ ነች። እና አለባበስ አይተሽ ጀጅ ካደረግሽ፣ ጨዋታዋን ሳቋን ምናምን አይተሽ ጀጅ ካደረግሻት አይ እቺ ልጅ እኮ በቃ አርፋ አትቀመጥም የምትያት ልጅ የመጨረሻዋ ቅዱስ ግን እሷ ልትሆን ትችላለች። እና የፐርሴፕሽን ጉዳይ ነው።